ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አከራካሪ በነበረው በአዲስ አበባ ጉዳይ ስምምነት ላይ ተደርሷል ተብሏል። በምን መልኩ እንደሆነ ግን በግልጽ አልታወቀም። የሀገራዊ ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ በ500 ሰዎች የተደራጁ 8 የስራ ቡድኖች አብዛኞቹ ተግባብተው ቃለ ጉባኤ ፈርመው እያጠናቀቁ መሆኑን ተናግረዋል። ከምክክሩ ጉዳዮች አንዱ የሆነ የአዲስ አበባ ጉዳይ ነው። በተለይ በ250 ሰዎች በተደራጀ ስልታዊ ቡድን ከተማዋ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚል አዲስ ሀሳብ በኦሮሚያ ተመካካሪዎች ቀርቦ ሌሎች ክልሎች ደግሞ የፌዴራል መቀመጫ ናት፣ የአንድ ክልል ብቻ መቀመጫ ሆነ በማለታቸው ሲከራከሩ ቆይተዋል። ያሳለፍነው ቅዳሜ በ250 ሰዎች በተደራጁ ስልታዊ ቡድኖች የተመረጡ 30 ሀሳብ አጠናቃሪዎች በጉዳዩ ስምምነት ባለመድረሳቸው 500 ሰዎችን ለያዘው የስራ ቡድን ሳይቀርብ 500 ጉባኤተኞች ተበትነው ጉዳዩ ለሰኞ ተሻግሮ ነበር። በኋላ 30 አጠናቃሪዎች ሰኞ ዕለት የተጠቃለለ ሪፖርት ለ500 ጉባኤተኞች መነበቡን ተሳታፊዎች በወቅቱ ነግረውናል። የዚህ ጉዳይ ተመካካሪ ሪፖርት መነበቡን በቃለ ጉባኤ ተካትተው በስፋት የተነሳው አዲስ አበባ ህጋዊ ጉዳይ መሆኑን ለቲክቫህ ኢትዮጵያ ተናግረዋል። በዋናነትም ለሶስት አካላት ተጠሪ መሆን አለባት የሚል ሀሳብ መነሳቱ ለፌዴራል ተጠሪ መሆን አለባት፣ በኦሮሚያ አካል ሆና ለኦሮሚያ ተጠሪ መሆን አለባት፣ ተጠሪነቷ ለፌዴራል ሆኖ ራሷን በራሷ ታስተዳደር የሚሉ ሀሳቦች መሆናቸውን ገልጿል። አዲስ አበባ የኦሮሚያ ክልል መንግስት መቀመጫ እንድትሆን በህገ መንግስቱ መቀመጥ አለበት የሚለው ለ500 ጉባኤተኞች በተነበበው ሪፖርት ብዙም ጎልቶ አልወጣም። ግን እውቅና ይሰጠው የሚለው ነው ሰፍቶ የወጣው። በብዙ ተመካካሪዎች የተባሉ የአዲስ አበባ ሁሉም ሀብት ተፈሶባት የተገነባች ሁሉም መቀመጫ ናት፣ በቀጣይም ሁሉም ከተማዬ ናት ብሎ እንዲመጣ ነው መሆን ያለባት። ስለዚህ ክልሎች ዋና መቀመጫቸው ነው ብለው በራሳቸው ምክር ቤት ሊያሳውጁ ይችላሉ የሚል ክርክር ሀሳብ ገልጿል። ይህንን ሌሎች ጉዳዮች የያዘው ሪፖርት ሰኞ ዕለት ከቀረበ በኋላ ተመካካሪዎች በሪፖርቱ ይካተቱ የሚሏቸው ሀሳቦች ካሉ እንዲያቀርቡ የሚያደርጉት የጥያቄና መልስ መርሃ ግብር እንደሚካሄድ ሰኞ ዕለት ገልጸውልን ነበር። ሌላኛው ተመካካሪ ትናንት እንደገለጹት በአዲስ አበባ ህጋዊ ጉዳይ ማክሰኞና ረቡዕ በከፍተኛ ተከራካሪነት ቀጥሎ ነበር። በአንድ በኩል አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ የሚል ምክር ሀሳብ ሲቀርብ፣ በሌላ በኩል ይህ በህገ መንግስቱ ላይ አይሰፍርም፣ የሚሰፍር ከሆነ ግን የብሔረሰቦች ዋና መቀመጫ ናት ተብሎ አብሮ ይጻፍ የሚሉ ሀሳቦች አከራክረዋል። ከዚህም ጉዳይ ላይ ለዛሬ ተቀጥሮ ነበር። ኮሚሽነር ሂሩት ዛሬ በሰጡት መግለጫ 500 የስራ ቡድን ተመካካሪዎች በ8 አጀንዳዎች አብዛኞቹ ስምምነት መድረሳቸውና ለቃለ ጉባኤ ፈርመው እያጠናቀቁ መሆኑን ከመግለጽ ውጭ በአዲስ አበባ ጉዳይ በምን ስምምነት ላይ እንደተደረሰ የተናገሩት ነገር የለም። ተመካካሪዎች ጉዳይ ከስምምነት ተደርሶ ዛሬ ቃለ ጉባኤ ላይ መፈረማቸው ሲናገሩ፣ ቃላቸውን የሰጡ አንድ ተመካካሪ ግን አዲስ አበባ ከተማ የፌዴራል ተጠሪ ሆና እንድትቀጥል እና ከተማው የኦሮሚያ መቀመጫ እንድትሆን ህጋዊ እውቅና ይሰጥ የሚለው ሀሳብ በልዩነት ተይዞ በአስማሚ ቡድን እንዲታይ ከስምምነት መደረሱ ገልጿል። ድሬዳዋና አዲስ አበባ ፌዴራል ተጠሪነት እንዲቀጥሉ መባሉን አክለዋል። የተወሰኑት እንጂ ያልፈረሙት የፌዴራል ተጠሪ ይሁን የሚለው አብዛኞቹ በቃለ ጉባኤ ፈርመዋል። በእርግጠኝነት ነው ይህን የምናገረው ብሏል። በከተማው ጉዳይ ምክክሩን ከዚህ በላይ መቀጠል አልተቻለም፣ ወደ ጸብ ሊገባ ሆኖ በዚህ ከቆመ ሲሉ ገልጿል። ሌሎች ብዙዎቹ ከስምምነት የተደረሰበት ጉዳይ በግልጽ ለመናገር ፈቃደኞች ቢሆንም ስምምነት ላይ ተደርሷል በሚል ዛሬ በቃለ ጉባኤ መፈረማቸው ሲናገሩ፣ አዲስ አበባ የፌዴራል ተጠሪ ራሷን በራሷ እንድታስተዳድር ማንም ጣልቃ ሳይገባባት ስራዋ እንድትሰራ በሚል ምክር ሀሳብ ስምምነት ላይ መደረሱን ሲያወሱ አስተውለናል። በተያያዘ ኦሮሚያ ክልል ከአዲስ አበባ ልዩ ጥቅም እንዲኖረው በሚል ቀርቦ የነበረው ሀሳብ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም እንዲሆንና የጋራ ጥቅሙ በተፈጥሮ ሀብት አጠቃቀም እንዲሆን መባሉ ተመልክቷል። ይህ ሁሉ በ500 ሰዎች በተደራጀ የስራ ቡድን ታይቶ ስምምነት የተደረሰበት እንጂ ውሳኔ ላይ የደረሰ ማለት እንዳልሆነ ጉዳዩ በኮሚቴዎችና በ4000 የምክክሩ ተሳታፊዎች በይፋ እስከሚነገር ድረስ የሚያስተካክሉ ነገሮች ሊኖሩ እንደሚችሉ ተሰምሮበታል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለተጨማሪ 1 ዓመት በስራቸው እንደሚቆዩ ማረጋገጣቸውን አዲስ ፎርቹን ዘገበ። አየር መንገዱ የዳይሬክተሮች ቦርድ በሌተናል ጀነራል ይልማ መርዳሳ ሰብሳቢነት የአቶ መስፍን ጣሰው የስራ ዘመን መራዘሙ ተገልጿል። አቶ መስፍን በቅርቡ በሰጡት መግለጫ ጡረታ መውጣት የነበረባቸው ከ3 ዓመት በፊት የነበረ ቢሆንም በመንግስት ፍላጎት መጀመሪያ ለ2 ዓመት ከዚያ ለ1 ዓመት የስራ ውላቸው መራዘሙን ተናግረው ነበር። አሁንም ለተጨማሪ 1 ዓመት ኃላፊነታቸው መራዘሙን አዲስ ፎርቹን ከሳቸው ማረጋገጡን ገልጿል።
በ500 ሰዎች የተደራጁ 8 የስራ ቡድኖች ፉክክር ተጠናክሮ ምክረ ሀሳቦች ሊያጣጥሙ የሚቀሩን ነገሮች እንዳይኖሩ ለሚጠነቀቁ ቡድን መሸጋገሩን ኮሚሽነር አስታወቀም። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ በዛሬው በሰጡት መግለጫ በ500 ተሳታፊዎች የተቋቋሙ ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክረ ሀሳባቸው ላይ ፈርመው እያጠናቀቁ መሆኑን ተናግረዋል። በ250 የተደራጀ ስልታዊ ቡድኖች ተመካካሪዎች የመከሩባቸው ሀሳቦች 500 ሰዎችን ለያዘው የስራ ቡድን አቅርበው ቡድኑ ሲመክር ሰንብቷል። በዚህም በተለይ የአዲስ አበባ ህጋዊ አቋምና የመንግስት አደረጃጀት ጉዳዮችን የተመለከቱ ሀሳቦች ሲያከራክሩ ነበር። በተለይ የአዲስ አበባ ህጋዊ ጉዳይ በብርቱ ያጨቃጨቀ ሲሆን አሁንም ወደ ስምምነት መድረሱ ተገልጿል። ስምምነቱ በቀጣይ ሂደት የሚታዩ ጉዳዮችም እንዳሉ ጭምር ታሳቢ ያደረገ ነው። ኮሚሽነር ሂሩት በመግለጫቸው በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። የመኖራቸው ምክንያት ግን የምክክር አስፈላጊ መሆኑን የበለጠ አረጋግጠናል። ግጭቶቹ ተፈተው ወደ አንድ የጋራ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች 8 ቡድኖች ስራቸውን እያጠናቀቁም ብሏል። ቀጣዩ ሂደት ሲያስረዱ 8ቱ ቡድኖች ያዘጋጇቸው የተስማሙባቸው ሀሳቦች ለሚያጣጥም የሚቃሩ ነገሮች እንዳይኖሩ ለሚያጠናክር ድግግሞሽ ያለባቸው ምክረ ሀሳቦች ወደ አንድ ለማምጣት ለሚሰራው ቡድን ተሻግሮ ቡድኑ ዛሬ ከሰዓት በኋላ ስራ እንደሚጀምር ገልጿል። ይህ ቡድን ኮሚሽኑ አጠቃሎ የሚያቀርባቸው ምክረ ሀሳቦች አንድ ወጥነት እንዲኖራቸው የሚሰራ መሆኑን አስረድተዋል። አሜሪካ ግዴታዋን እስካልተወጣች ድረስ የሆርሙዝ ወሽመጥ ዝግ ሆኖ ይቀጥላል ስትል ኢራን አስታወቀች። የሆርሙዝ ባህር መተላለፊያን በተመለከተ ኢራን ተቃራኒ መግለጫዎች ሰጥተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተካሄደው ጦርነት እየተባባሰ በመምጣቱ በሆርሙዝ ባህረ ሰርጥ የመርከቦች እንቅስቃሴ ለአንድ ሳምንት ያህል ወደ ዝቅተኛ ደረጃ ቢወርድም አሜሪካ በሰርጡ ላይ ሙሉ ቁጥጥር እንዳላት ግን ፕሬዝዳንቱ አስታውቋል። በተቃራኒው ቴሄራን የትራምፕን አባባል በመቃወም የሆርሙዝ ሰርጥ አሜሪካ የሚጠቀምበት ሁሉ እስክታሟላ ድረስ ክፍት እንደማይሆንና ኢራን በአሜሪካ ላይ ያላትን ተቃውሞ እንደምትቀጥል ማረጋግጣለች። በሌላ በኩል በጋዛ እርቅ ስምምነት ቢኖርም የእስራኤል ጦር ከአንድ ሳምንት በኋላ በጋዛ አየር ጥቃት እንደገና ጀምረዋል። በደቡባዊ ሊባኖስም የአየር ድብደባን የማፍረስ ዘመቻዎች መቀጠላቸው ተዘግቧል። በዚህ መሀል የሆርሙዝ ሰርጥ ላይ የሚስተዋሉ የመርከቦች እንቅስቃሴ መቀነስ በዓለም አቀፍ ነዳጅ አቅርቦት የኃይል ገበያ ላይ ተጨማሪ ጫና እያሳደረ ሲሆን የአሜሪካና ኢራን ተቃራኒ አቋም በቀጠናው ውጥረት እንዳይባባስ ከፍተኛ ስጋት ፈጥሯል። ኢትዮጵያ ውስጥ በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰብ 29 ሚሊዮን ዶላር ተፈረደላቸው። ኢትዮጵያ ውስጥ የዛሬ 7 ዓመት ግድም በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰቦች 29 ሚሊዮን ዶላር ካሳ ተፈረደላቸው። እንደ ጎርጎሮሳውያን አቆጣጠር መጋቢት 2019 ቢሾፍቱ አጠገብ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ቦይንግ 737 ማክስ 8 ተሳፍሯቸው የነበሩ 157 መንገደኞችና የአውሮፕላን ሰራተኞች በሙሉ አልቀዋል። ለብዙ ወራት ከተደረገ ሙግት ምርመራና ጥናት በኋላ አደጋው የደረሰው በአውሮፕላኑ የቴክኒክ ጉድለት በመሆኑ የአሜሪካ አውሮፕላን አምራች ኩባንያ ቦይንግ ለአደጋው ተጠያቂ ሆኗል። በአደጋው ከሞቱ ሰዎች አብዛኞቹ ቤተሰቦች ከፍርድ ቤት ውሳኔ ውጭ በተደረገ ድርድር መጠኑ ይፋ ያልተነገረ ካሳ ከቦይንግ ተቀብሏል። ይህንን የማይክል ማይክ ራያን ባለቤት ናይስ ራያን ተጠያቂነቱን ፍትህ ከፍርድ ቤት ማግኘት አለብኝ ብለው በጠበቆች አማካኝነት ከግዙፍ ኩባንያ ጋር ሲሟገቱ ነበር። ትናንት ቺካጎ ዩናይትድ ስቴትስ ያስቻለው ፍርድ ቤት ለሟቹ ቤተሰቦች 29 ሚሊዮን ዶላር ካሳ እንዲከፈላቸው ወስኗል። በሙያቸው መሐንዲስ የነበሩት ማይክል ማይክ ራያን የዓለም ምግብ ድርጅት ባልደረባ ነበሩ። የተባበሩት መንግስታት ድርጅት የአደጋው በደረሰ ሰሞን ባሰራጨው መግለጫ ራያን ላይቤሪያ ሬንጀርስ በሰፈሩባቸው ጣቢያዎች አፍጋኒስታን፣ ኢትዮጵያ ውስጥ ሰርቶ ነበር። ኢትዮጵያ ውስጥ ሞቱም። ያኔ 39 ዓመታቸው ነበር። አዣንስ ፍሬስ እንደዘገበው የቺካጎ ፍርድ ቤት በተመሳሳይ አደጋ የሞቶቹ የ4 ዓመቱ አሜሪካዊ ወጣት ሳማይስቱን ቤተሰቦች 49.5 ሚሊዮን ዶላር ካሳ እንዲከፈላቸው ባለፈው ግንቦት ወስኖ ነበር።